روبيل روبيل انت روبيل روبيل عدنان يطيقوا كونوا ملسلي ምንድነው عدنان አይሆንም عدنان አይሆንም እንዴ ሞተ روبيل ሞተ አልሞተም عدنان አልሞተም ህክምና እንውሰደው ገደልኩት ቆይ ተረጋጊ ሎላ ተረጋጊ አትበለኝ عدنان አልረጋጋም ሞተ እኮ روبيل እኔ ነኝ የገደልኩት عدنان ሞተ እኮ እንደሱ አትበይ ሎና ልጅ ተረጋጊ عدنان ሰው እኮ ነው የገደልኩት ሰው በቴ ጠፋ ሰው ነው የገደልኩት እንደዚህ አትሁኚ ተረጋጊ መጀመሪያ ምን ሆነሽ ነው እንዴት ነው መረጋጋው እንዴት ሰው እኮ ነው የገደልኩት عدنان እንዴት ዝም እላለሁ እንዴት እረጋጋለሁ እሺ በይ ቆይ ዋይጀልሽ ልምጣ ወይኔ روبيل ገደልኩት ወይኔ ሎና ወይኔ ጉዴ ከዚህ መሄድ አለብኝ እዚህ ምንም አላረግም መሄድ አለብኝ እንዴ ግን ደግሞ ሮቤልን ጥየው ነው የምሄደው እንዴ እዚህ ትቼ ሂጅ ቆይ ቢያሳስሩትስ አንድ ነገር ቢያረጉትስ ምንድን ነው የምለው አይ ትቼውማ መሄድ የለብኝም ምን አለ روبيل ግን እሺ ብትለኝ ስለ አንዴና ለመጨረሻ ጊዜ ልደውልለት አምላኬ ወይ እንደው እሺ እንዲለኝ አድርገው ምን አለ እሺ ብለኝ ከዚህ ልም ብለን ብንጠፋ ከዚህ ብንርቅ ጠጪ ተረጋጊ ትንፋሽሽ عدنان ወንድሜን እኮ ነው የገደልኩት ሞተ እኮ አንቺ አይደለሽም ምን ብለሽ አላደረግሽም ብሎና አሽበኝ ግን እኮ ራሴ ነኝ የገደልኩት በእጄ እኮ ነው የመጣሁት عدنان እኔ ነኝ የገደልኩት ቆይ ግን እንደዚህ በመሆኑ ልቀይር የምችለው ነገር አለ عدنان እኔ ነፍሰ ገዳይ መሆን አልፈልግም በእጄ ማንንም መግደል አልፈልግም عدنان አልፈልግም روبيل የዘራውን ነጭደው ወንድሜ እንደዚህ መሆኑ ባስደስተኝም ግን ደግሞ አንቺ እንደዚህ እንድትሆኝ አልፈልግም ብለውና እሺ በይኝ ሚራለች ንገራት በቃ ሎና روبيልን ገደለች እንደገደልኩስ ንገራት عدنان ንገራት በቃ ሎና ተረጋጊ እንጂ ለምንድን ነው እንደዚህ የምትሆኚው عدنان ንገራት እንጂ ለምንድን ነው የምትዘጋባት ንገራት እኔ እንደገደልኩስ ንገራት በቃ ንገራት ሁሉንም ሎና እንደዚህ አትሁኚ እንዲህ በመሆንሽ ከሆነ መፍትሄ አታመጪም እኔን ከማስጨነቅ በዘለለ እንጂ ለምን አትረጂኝም የመፍትሄ ነው عدنان ከሞተ በኋላ ምን አይነት መፍትሄ ነው የሚመጣው ሎና እባክሽ እንደዚህ አትሁኚ እሺ በይኝ ቢያንስ መፍትሄ ማስበትን እንኳን ጊዜ ስጪኝ እንጂ ምን ሆነሽ ነው ኧረ ተረጋጊ ሎና እሺ ምንድነው መፍትሄው ይሄው እየጠበቅኩ ነው ንገረኝ ምንድነው እሺ ትንሽ እናስብ በቃ እኔ እኮ ከዚህ በኋላ ነፍሰ ገዳይ ሆኛል የምትፈልጋትን አይነት ሴት ልሆን አልችልም ማለት በቃ ከዚህ በኋላ ይሆናል ፍጹም ሎናዬ ፍጹም እኔ እያለሁ አንቺ ምንም አትሆኝም ኡፍ روبيل ቆይ ለምንድን ነው ስልኩን የማያነሳው አሁን روبيل ጋር ሂጅ ትንሽ ገንዘብ እንዳለኝ እነግረዋለሁ ከዛም ከዚህ መሄድ እንዳለብን በደንብ አድርጌ ያሳምነዋለሁ አዎ ከኔ ጋር መሄድ አለበት እንደዛ ነው ማድረግ ያለብኝ
እንጂ ሮቤል ብቻውን ምንም ያጠፋው ነገር የለም። ለምን ብቻውን ይጠየቃል? ሁሉንም ጥፋት ያጠፋው ለእኔ ብሎ እኮ ነው። በእኔ ምክንያት ነው። እዚህ ሁሉ ጦስ ውስጥ የገባው በእኔ ምክንያት ነው። ስለዚህ አብረን ልንጠፋ ይገባል። የኔ ፍቅር ዛሬ ደግሞ በጣም ተለይተሽብኛል። አንተም እንደሰው የኔ ጀግና። ቆንጆ በየቀኑ እኮ የምትናፍቂ ነሽ ታውቂያለሽ አይደል? ጀግና ይህም ሙገሳ ፈልጌ እኮ ነው ባሌን ትቼ አንተ ስር እምለው። እኔ ግን ከልቤ ነው የምልሽ። አንቺን አግብቼ በነፃነት ነው ዓለሜን መቅጨት እንፈልገው። እኔም እሱን ነበር የምፈልገው፣ ግን ደግሞ ሳስበው ምን አይመስለኝም። ከፊት ለፊታችን ትልቅ ችግር ተደቅኖብናል። ምንድን ነው ደግሞ? ሌላ የተፈጠረ ችግር አለ? እና ሳራ መች ነው የምናስወግዳት? እሷ ለእኛ ትልቅ ችግር መሆኗ አሁንም ድረስ አልገባም መሰለኝ። በዚህ ሳምንት ጠብቅኝ የኔ ፍቅር። አሸኟትም ወይ የሚለውን ዘፈን እየዘፈንኩ ነው እስከ ወዲያኛው ምሸኛት። በነፃነት እንደፈለግን ለመሆን ግዴታ ሳራ መሞት አለባት። አለበለዚያ ለጋሽ ጅሎ ነግራ ጉዳችንን ነው የምታፈላው። አንቺ አታስቢ የኔ ቆንጆ፣ እኔ የማደርገውን አደርጋለሁ። ግን ይኸውልሽ ለጋሽ ጅሎ ሄዳ እንዳትነግራቸው አንቺ በነገር ጥምድ አድርገሽ አይልኝ። እሺ ለሱ እንኳን አታስብ፣ በደንብ ነው የምወጥራት። ለሰከንድ እንኳን አድና አጠገብ እንዳትደርስ ነው የማደርጋት። ጥሩ። እኔ ደግሞ ከዛ ሲጣረጋታለሁ። እኔ ፍቅር እሱን ያደረክልኝ ቀን እምሸልምህን አታውቅም። ምንድን ነው ንገሪኝ እስኪ። ያው እንደተለመደው ትነክስብኛለህ። እኔ ጣፋጭ ለአንቺ ስል ገና ምንም አደርጋለሁ። እሺ እሺ፣ አመሰግናለሁ የኔ ሀሳቢ። ይሄ ቆንጆ አንቺ ብለሽ ምንም አላደርገው ነገር የለም። እሺ አሁን ሮቤል ጋር መሄድ አለብኝ። አዎ መሄድ አለብኝ። እንዴ ሮቤልንማ ጥዬው መሄድ የለብኝም። የግድ አብረን ነው መሄድ ያለብን። አዎ አውቃለሁ፣ በጣም ብዙ መጥፎ ነገሮችን አሳልፈናል። ግን እኮ ከዛ በፊት እኔና እሱ ብቻ ነበረን። እኔና እሱ ብቻ። እዛ ቤት ሰለሞን ልኮኝ የገባው ቢሆንም አላማዬን ረስቼ ለምን እዛ ቤት እንደገባው ጭራሹን እስኪጠፋብኝ ድረስ በፍቅሩ ያሳበደኝ እኮ ሮቤል ነው። አዎ ሮቤልን ብቻ ነበር የምለው። እኔ ሮቤልን በጣም አፈቅረዋለሁ። እኔ ሮቤልን መተው አልችልም፣ ልተወውም አልችልም። በጣም ነው የምወደው። ስለዚህ ላድነው ይገባል። ከኔ ጋር አብረን ልሄድ ይገባል። እኔና እሱ አብረን መሆን ያለብን። ሮቤል እወድሃለሁ። መጣሁ። አብረን እንጠፋለን። አንድ ሀሳብ አለኝ። ምንድን ነው? በቃ እኔ አይደለሁ የገደልኩት። በቃ እጄን ለፖሊስ ልስጥ፣ እነሱ እንደፈለጉ ያድርጉኝ። አትሰጪም። ሉሃና ደግመሽ እና ሰም እንዳታወርሽ እና የሰው ነፍስ የሚያህል ነገር አጥፍቼ ዝም ብለህ አላቆይ። ምን እንዲሆን የፈለግከው? ቆይ ትንሽ ተረጋጊ። ፖሊስ ምናምን አትበይ። ባይሆን ይሄን ሬሳ ወስደን እንደብቅ። ምን አድራን ምን እናድርገን ያልከው? ያማሃል እንዴ? አያመኝም ሉሃና፣ አያመኝም እንዴ። ግን በቃ አሁን ማድረግ የምንችለው ይህን ነገር ብቻ ነው። እንዴት አድራን? ቆይ እንዴት ነው እንደዚህ የምናደርገው? አድራን እኮ በጣም ጨካኝ መሆን ነው። ጭካኔ አይደለም። አውቀን ባላደረግነው ነገር ህይወትሽ መበላሸት የለበትም። እጄን ለፖሊስ ሰጣለሁ። ህይወቴ ከተበላሸም ደግሞ የሚበላሸው በቃ ባደረኩት ነገር ነው። በራሴ ጥፋት ነው አይደለም? የኔ ቆንጆ እባክሽ ትንሽ ጊዜ ስጭኝ። ትንሽ ብቻ ማስብበት። ቢያንስ እጅሽን ለፖሊስ መስጠት ካለብሽ እንኳን እስኪ ነገሮችን ማመዛዘንበት ጊዜ ስጭኝ ላስብ። አይሆንም አድናን። በቃ አለቀልኝ። ራሴ እንደሚሆን አደርገዋለሁ።
አቤት። የማህሌት ቤት ነው? አይደለም፣ ተሳስተሃል። ይቅርታ ረበሽኩ። አይ ምንም ችግር የለውም። አድናን ማነው? ፖሊሶች ናቸው? አይደለም፣ ቤት ተሳስተው ነው። እውነትን? በቃ ተረጋጊ አንቺ። ይህን ጥር ውስጥ ይልምጣ። ለምን ቃለው ስራ ልክ አይደለም፣ ግን የዛሬን ብቻ አውጣኝ እባክህ። ያባት አደራ። አድና ግን እዚህ ይሻላል። አዎ እዚህ ማንም አይገባም። መፍትሄ እስክናገኝ ድረስ ግድ የለም፣ እዚህ ቢሆን ይሻላል። እኔ እንጃ አድናን፣ ግን ደግሞ በጣም ፈርቻለሁ። ምን እንደምል እራሱ አላውቅም። አውቃለሁ፣ ግን ውዴ አንቺ ጠንከር በይ። በዚህ ሰዓት መጠንከር ነው ያለብን፣ መጨከን አለብን። ጨከን ብለን የማይሆንም ውሳኔ ቢሆን መወሰን መቻል አለብን። እሺ፣ ግን በጣም ፈርቻለሁ አድናን። ውስጤ በፍርሃት በጣም እየደማ ነው። ብቻ አንቺ ምንም እንዳልተፈጠረ ለማስመሰል ሞክሪ። ሰው ቢያይሽ እንኳን እኮ ድንገት የሆነ ነገር ይጠረጥራል። ስለዚህ እንዳይጠረጥር ኖርማል ሆኚ። እንዴት አድርጌ እንዴ? አልችልም አድናን፣ እኔ በፍጹም ማስመሰል አልችልም። እና ምን እናድርግ? በቃ ግዴታ ጨክነ ጠንከር ማለት አለብን። እኔም እኮ ይሄንን ፈልጌው አይደለም፣ ግን በቃ ምንም አማራጭ የለንም። የግዴታ መጠንከር መቻል አለብን። ለሆነ እሺ በይኝ። እሺ፣ ግን ቢያንስ እዚህ አይሆን፣ እዚህ መሆን የለበትም። እሺ የት እናድርገው? ራሱ ሮቤል ክፍል ይሁን። አድናን በእናትህ እዚህ ባይሆን ደስ ይለኛል። እሺ በለኝ። እሺ ቀስ በል። ምንድን ነው? አድናን ቆይ ግን ሮቤል ክፍል ጥሩ ይመስላል እንደሆነ እኔ እኮ ነግሬሻለሁ። እዚሁ ይሻላል ብዬሽ ነበር። አልሰማ ብለሽኝ እኮ ነው። አዎ ግን በቃ እንመልሰው አይሻልም? አድናን እንመልሰው። አረ ሎና ተረጋጊ እንጂ። እስከ መቼ ነው እንደዚህ የምትሆኝ? ምን ሆነሽ ነው? አረ እባክሽ ነቃ ለማለት ሞክሪ። ይቅርታ አድናን፣ አይምሮ እኮ በስርዓት እያሰበልኝ አይደለም፣ ለዛ ነው። እሺ የኔ እናት በቃ እንመልሰው አይደለ? እሺ ግቢሽ። ቆይ ቀስ በል። ፈጣሪ ሆይ እባክህን አድናን እንዳታገናኝ፣ እንደው አደራህን አደራ። ሎና እስኪ ጨርቅ ነገር ፈልጊ። መሬት እኮ ደም በደም ተጨመላለቀ። ሎሎ ብሎ ምን አልከኝ? እንትን ጨርቅ ነው። ጨርቅ ፈልጊ ነበር ደግሞ መጠራርጊ። የምን ጨርቅ ነው? ኬስ ነው የማመጣው? ዝም ብዬ ጭንቅላቱ ምናምን ጠራርገው ብዬ እኮ ነው። ወይ ካልሆነ ሶፍትም ቢሆን። እሺ እዚህ ምን ፈልገሽ ነው? እዚህ እኮ ጨርቁ ራሱ ይነካካብናል። ሌላ ክፍል ካለ ነው እንጂ ያልኩሽ። ሊሆን ሌላ ክፍል ፈልጊ። ሮቤል የት ሄዶ ነው? ስልኩን ካላነሳ እዚህ ከሌለ ቆየት ሄደ እንዴ? ታሰረ እንዴ? የፈጣሪ ያለ ውይ አታድርገው ጌታዬ ሆይ። ለነገሩ እንደ እናት ካልሆንኩላ አልኩት እንጂ ይሄኔ ያቺ ልሆና ክፍል እየተርከሰከሰ ነው የሚሆነው። ሮቤል መቼም ከዛ ይዘሉ መቼም። እሺ እኔ ክፍል አለ መሰለኝ። ቆይ ከዛ እመጣለሁ። የኔ ቆንጆ ወይ አንቺን በጣም አፈቅርሻለሁ። በተለይ በዚህ ሰዓት አብረሽ ከጎንሽ ለሆን ቃል እገባልሻለሁ። እኔ ወድ እኔም አፈቅራለሁ። በቃ ጨርቁን ይዘሽ ሮቤል አንቺ አምሻል ናሽምጭ አንቺ ሰላቢ ቤት ገብተሽ ማስደነገጥሽኝ እኮ።
ሮቤልስ ማለት ያስደነግጣል እንዴ? እኔ እኮ ምንም አላልኩሽም። ሮቤልስ ነው ያልኩሽ። ሳይሆን ያው ከኋላ የሆነ ስጠሪኝ ድንገት ደግጬ ሌላ ነገር አይደለም። እርግጠኛ ነኝ ይሄኔ ሮቤል አንቺ ክፍል እየተርከሰከሰ ነው ያለው አይደል? ስርሽ መጥቶ ልሞትልሽ፣ በዚህ ጋር ደግሞ ልነጠፍልሽ እያለሽ ነው። እስኪ ንገሪኝ። አይደለም፣ የለም፣ የት እንዳለ አላውቅም። እኔ እሱን አላውቅም። ጥሪው ለሆነ ነገር ነው የፈለኩት። ስልክ ራሱ እያነሳልኝ አይደለም ያለው። እዚህ የለም፣ አላየሁትም አልኩሽ እኮ ሚራ። እያመሻል እንዴ? ምን ሆነሻል አንቺ? ምንድነው እንደዚህ የሚያርበተብትሽ? እዚህ የለም። በቃ ሚራ አንቺ ሂጂ። ሲጀመር ቆይ አንቺ እንዴት ገባሽ እዚህ ቤት? በበር ነው። ምን ሆነሻል? እኔ እኮ እዚህ ቤት ስገባ የመጀመሪያ ጊዜ አይደለም አይደል እንዴ? ምንድነው 10 ጊዜ የምትጠይቂኝ? እሺ መች ነው የገባሽው? አሁን ዛሬ። ቆይ አንቺ ግን ዛሬ ጤነኛ ነሽ? ያመሻል እንዴ? ሮቤልን ፈልገሽ ከሆነ እኮ በጣም በተደጋጋሚ ነግሬሻለሁ። የለም። አሁን ደግሞ ምን ሆና ነው? እንዴት ነው የሚያደርጋት? ጨርቁን አመጣሽ? አድናን ጉዴ ፈላ። ሚራ እኮ መጣች። ሚራ መጣች። አድናን ሚራ ምን ሰራለች ደግሞ እዚህ? ሮቤልስ አለችኝ። ሮቤልስ ነው ስልኩ እየሰራ አይደለም አለች። መቼ ገብታ ነች ማትረባ? ምን አውቃለሁ አድናን፣ አሁን የገባሁት አለችኝ። ግን ደግሞ ስናወራ የሰማችን ይመስላል እንዴ? ምንም ነገር ልትሰማ አትችልም። ቤት ውስጥ እኮ አልነበረችም። አድናን እኔ ግን በጣም ፈርቻለሁ። ምናልባት እኮ ከሰማችን በቃ አለቀልን። ኧረ ምን አይነት ጣጣ ነው በፈጣሪ። እንዴ አድናን፣ ሚራን እኮ ታውቃታለህ፣ በጣም ክፉ ነች። ምን ልታደርግ እንደምትችል ምንም መገመት አንችልም። ተረጋጊ፣ አንቺ ምንም አታስቢ። እንደሰማችንም እንዳልሰማችንም እኔ ያረጋግጣለሁ። እንዴ አድናን ምን ብለህ አይታይም እንዴ? በጣም እኮ ነው የፈራሁት። ቆይ እንዴት ብለህ ነው የምታረጋግጠው? አታስቢ፣ እኔ ራሷ አናግሬ ሸኝቻት እመለሳለሁ። አንቺ ነይ ቁጭ በይ። ምን አይነት ህይወት ውስጥ ነው የገባሁት? በቃ እኮ ህይወትሽ ተቀጨ፣ ህይወትሽ ሙሉ ብልሽት አለ። አጀሪት ሰተት ብለሽ በእግርሽ እዚህ ቤት ድረስ መጣሽ? እኔ እኮ ስፈልግሽ ነበር። አድናን እኔ እዚህ መጥቶ አንተን ፈልጌ አይደለም ሮቤልን ፈልጌ ነው። መጀመሪያ እኮ ከኔ ጋር ሳንጨርስ አምልጠሽ እንደወጣሽ አትርሺው እንጂ። አድናን እማቆም በሙሉ ነግሬሃለሁ። ቪዲዮ ላይ ያለው እሱ ነው። ስለዚህ እሱን አናግረው። እኔ ምንም የማውቀው ነገር የለም። ቆመሽ ስትቀርጪ ስለነበረው ቪዲዮ በደንብ እንድትነግሪኝ ስለምፈልግ። አድናን እባክህን፣ እኔ ምንም የማውቀው ነገር የለም። ግን ስለምን ሮቤልን አገናኘኝ። እኔ የምፈልገው ሮቤልን ብቻ ነው። ሚራ አሁን ቀጥ ብለሽ ውጪ። ሮቤል ሰርናን አላውቅም። ቪዲዮውን ሳሳየው ፈርጥጦ አመለጠ። ይኸውልሽ ንገሪው እሺ። ከኔ የሚያመልጠው መስሎት ከሆነ እንዳያስበው። አይ አድናን ሮቤልም አይጠፋም። ሮቤል የሚጠፋ ቢሆን ኑሮ ቀድሜ ስለምነው እምቢ አይለኝም ነበር። እና ካልጠፋ አንቺ ጋር ነው ማለት ነው? አይደለም። ግን ደግሞ የት ሊሄድ ይችላል? በይ አሁን ሳላሳስርሽ ቀጥ ብለሽ ውጪ ከዚህ ቤት። ጀምሬ እናንተ መጮሻ ማለት ነው። ሮቤልስ የት ነው ያደረግከው? ቆይ ምንድን ነው ያደረግከው? አድናን እውነቱን ንገረኝ እስቲ። ምንም አላደረኩም። ተመልሶ የማይመጣ ከሆነ ግን እዚህ ቤት ይህንን ቪዲዮ ወስጄ ፖሊስ ጣቢያ እንደምሰጠው አትጠራጠር። እና አድናን ሮቤልን አላየሁትም እያልከኝ ነው? ውጭልኝ አልኩሽ እኮ። ግን አትበይኝ። 10 ጊዜ እዛ ጉያይ ስር ደብቀሽ ምንም እንዳልተፈጠረ ነገር እዚህ መጥተሽ እኛ ላይ ሮቤል አትበይኝ። ሰምኛለሽ? የእናንተን ሲስተም በደንብ አውቀዋለሁ። ውጭልኝ። ፍቅር ሄዳለች። እሺ አታስቢ። ምን አለች አድናን? ሁሉም ነገር አወቀች አይደለ? ቆይ ስጀምር እንዴት እያወቀች ሄደች? ተረጋጊ እንጂ ምን ሆነሻል? አላወቀችም እኮ። እንዴት አላወቀችም? አድናን አውቃ እየሸወደችን ብቻ እንዳይሆን። ለምን ብላ ነው የምትሸውደን? እኛ እኮ እሱን እዚህ ካስገባ ነው በኋላ ነው እሱ የመጣችው። ስለዚህ ምንም የምታውቀው ነገር ሊኖር በፍጹም አይችልም። እሺ ግን እንዴት እሺ ብላ ሄደች? ስለተፈጠረው የምናውቀው እኮ እኔና አንቺ ብቻ ነን። ይኸውልሽ ቅድም በር ቆልፌ ይባል ነበር። በር በቆለፍኩባት ሰዓት ሳውራት የነበረው ስሜት በዛው ስሜት ነው አሁን ደግሜ ያወራሁት። ስለዚህ የተናደድኩ ነው ሊመስላት የምችለው እንጂ በፍጹም ሌላ ነገር በፍጹም አልጠረጥርም። አድናን ለአንተ ምንም ቃል የለኝም፣ ግን ደግሞ እውነቴን ነው። ለአንተ እዚህ ባትኖር ምን እንደምሆን እራሱ አላውቅም። ሮቤልን ፈልጌው ነበር አለችኝ። የለም ብዬ አባረርኳት። በቃ ነገሮችን ይኸውልሽ ሊሆን ስናከብዱ ብቻ ነው የሚከብዶሽ። ካቀለልን ሁሉም ነገር ቀላል ነው። ምንም የሚከብድ ነገር የለም። ግን ተመልሳ አትመጣም አይደለ? እንዳትመጪ ብያታለሁ። ግን ደግሞ እቺ ማትረባ ምናልባት ልትመጣ ትችል ይሆናል። እሷን አምኖ መቀመጥ ጥሩ አይደለም። ሚራ እኮ ሰይጣን ነች አድናን። ታያለህ ደግሞ ትመልሳለች። ሮቤልን ሳታገኘውም አርባ አትቀመጥም። ትምጣ።
ችግር የለውም ምን ያለው ሎናዬ። ይኸውልሽ አንቺ ብቻ ከአንቺ የምትጠበቀው አለመደናገጥ ብቻ ነው። እሺ የኔ ፍቅር አስጨነቅኩ አይደለም? አንቺ አስጨንቀሽኝ አታውቂም ሎናዬ። እንዲያውም ከኔ ይልቅ አንቺ ወደ እኔ ህይወት ከገባሽ በኋላ የአንቺ ህይወት ምስቅልቅል ወጣብኝ። አንተ ምንም ጥፋት የለብህም። ግን አጅናን በቃ ሮቤል ሞት እኔ አላምንም። እንዴ የኔ ቆንጆ አንቺ ለ15 ደቂቃ ቢሆን ሳሎን ሂጂና ቁጭ በይሽ። ቢያንስ ረፍት አድርጊ። ሆነ የዚህ ሮቤልን ጉዳይ አስታርቂ ይመለሳለሁ። በቃ አትጨናነቂ። ወይኔ አምላኬ፣ ሰው ገደልኩኝ እኮ ሰው በእጄ ጠፋ። ወይኔ በጣም ጨማለቀ። እንዴት ነው የምኖረው? እንዴት ነው አይምሮዬን ሰላም ማድረግ የምችለው? ወይኔ ጉዴ! ወይኔ ሰው ገደልኩ። አምላኬ ይቅር ትለኛለህ? ምንድን ነው የሚሻለኝ? እጄ በጣም ጨማለቀ። እንዴት ነው የምኖረው? እንዴት ብዬ እንዴት ነው ሰላም የማገኘው? ወይኔ እንዴት አድናን ሊለቀኝ ቻለ? ለምን ለቀቀኝ? ቆይ ስለ ቪዲዮ ካልነገርሽ ሲጥ አድርጌ አንቄ እገልሻለሁ ሲለኝ እንዳልነበረኝ እንዴት እንደዋዛ ለቀቀኝ? እንዴት ዝም ብሎ ሊፈታኝ ቻለ? አስቢ ሚራ፣ አስቢ። እርግጠኛ ነኝ የሆነ ነገር ተፈጥሯል እንጂ አድናን በቀላል እንዲህ ሊለቀኝ አይችልም። አዎ አይለቀኝ በፍጹም። አዎ ምስኪን ሮቤል። በቃ አድናን ሮቤልን አግቶታል ማለት ነው። ለዛ ነው እኔን የለቀቀኝ። ወይኔ ሮቤል፣ ወይኔ ሮቤል፣ ወይኔ ሮቤል፣ ወይኔ ሮቤል፣ ወይኔ ሮቤል፣ ወይኔ ሮቤል፣ ወይኔ ሮቤል። እያሰቃየው ነው ማለት ነው። በቃ አግቶ እያሰቃየው እየደበደበው ነው ማለት ነው። ወይኔ ሮቤል፣ ቆይ ምን ላድርግ? ወይኔ በጣም ይቅርታ። ከዚህ በላይ አልችልብኝ። ቅር እንደምትለኝ ተስፋ አደርጋለሁ። ድጋሜ እዛ ቤት መሄድ አለብኝ። ድጋሜ ሄጄ ነገሮችን ማጣራት አለብኝ። እንዴት ነው ዝም የምለው? እንዴት ነው ዝም ብዬ ልቀመጥ የምችለው? አሳስሮትስ ቢሆን እኔ እኮ ምንም አውቀው ነገር የለም። ምን አውቃለሁ? እኔ የማውቀው ነገር አለ? ምንም ነገር የለም። ስለዚህ ድጋሜ ሄጄ ማጣራት አለብኝ። ማጣራት አለብኝ። ሁሉ ነገሬን አጣሁ። በዛ ላይ ደግሞ ሮቤልን አጥቼ መኖር አልችልም። እኔ ሮቤልን ካጣሁ መኖር አልችልም። እኔ ሮቤልን አፈቅረዋለሁ። ስለዚህ ድጋሜ ሄጄ ነገሮችን ማጣራት አለብኝ። ሄድኩኝ በቃ። ይቅርታ አድርግልኝ አድናን፣ እኔ ከዚህ በላይ አልችልም። ሎና፣ የኔ ፍቅር መጥቻለሁ። ፍቅር
ከዚህ በላይ እዚህ ተቀምጬ ራሴ መውቀስ አልፈልግም። አውቃለሁ ለእኔ ስትል እንደሆነ፣ ግን ደግሞ አልቻልኩም። በቃ ሄጃለሁ። እጄን ልሰጥ ነው። እሺ ደግሞ በጣም ይቅርታ አድርግልኝ። አፈቅርሃለሁ። እሺ ጌታ፣ በጣም ይቅርታ። ማንም ሰው እንዳይሰማ ማድረግ ብንችል እንኳን ከሰው ሁሉ በላይ ህሊና ይጮህብኛል አድናን። እኔ ደግሞ መታመምን አልፈልግም። እወድሃለሁ። ደግሞ ጸልይልኝ። እሺ ምን ሆና ነው እንደዚህ እንዳታረጊ ተብለን ተነጋግረን ማሰማኝ? አድናን ቆይ ለምን መጣ? ለምን? አንቺ ማስቆም ግዴታ ስላለብኝ ነው። ምንም አይነት ግዴታ የለብም አድናን። አሁን የማደርገው ነገር በፈጣሪም ሆነ በህግ ዘንድ ተቀባይነት ያለው ነገር ነው። አዎ በፈጣሪና በህግ ልክ ልትሆኚ ትችያለሽ። እኔ ጋር ግን ልክ አይደለሽም አድናን። አንተን ብትሆን ስትረጋጋ እንደዚህ በማድረጌ በጣም ታመሰግነኛለህ። ይኸውልሽ አንቺ ደግሞ ስትረጋጊ ያደረግሽው ነገር የጅል ተግባር እንደሆነ ገብቶሽ በጣም ነው የምትጸጸልሽው እድሜ ልክሽን። አድናን እባክህ በቃ ምንም እንዳትለኝ አቁም። አይሆንም፣ አትታሰሪም፣ በፍጹም አትታሰሪም። ሎህና አጥፍቻለሁ እኮ አድናን፣ በቃ ግዴታዬ ነው፣ መታሰር አለብኝ። አይሆንም አልኩሽ፣ አይሆንም ሎህና። የምትሰሚኝ ከሆነ ስሚኝ። እውነት አድናን ልሰማ እኮ ሞክሬያለሁ፣ ግን ደግሞ በቃ ከራሴም ጋር በጣም ብዙ ታገልኩ፣ ግን ደግሞ አልቻልኩም። ይኸውልሽ ማንም ሰው ከእናቱ ወር ተምሮ የወጣ የለም ሎህና። መቻል ደግሞ ግዴታሽ ነው። አድናን እኔ ጨካኝ ነፍሰ ገዳይ አይደለሁም። ይኸውልህ የሮቤል ደም እኮ እጄ ላይ እየጮኸብኝ ነው። ምንም እየጮኸ አይደለም ሎህና። ይኸውልሽ አንቺ አሁን አሰብሽን መሰብሰብ አለብሽ። አድናን ቆይ ስታስበው ሰው ገድዬ ከዛ ደግሞ ሬሳውን ደብቄ ትኩረቴን መሰብሰብ የምችል ይመስላል? እሺ ከባድ ነው፣ ግን አንቺ ግዴታ መቻል አለብሽ ሎህና። አድናን ለአንተ ቀላል ሊሆን ይችላል፣ ለእኔ ግን ምንም ቀላል አይደለም። ምን አልሽ? ምኑ ነው ቀላል? ቢከፋም ቢለማም የሞተው እኮ ለእኔ ወንድሜ ነው። ምኑ ጋር ነው ቀላልነቱ ለእኔ የሚሆነው? አድናን እንደሱ እኮ ማለት አይደለም። ቀላል ስለሆነ ሳይሆን ከባድ ቢሆንም መጠንከር ስላለብኝ ዋጥ አድርጌ ማድረግ ያለብኝን ነገር በደንብ አድርጋለሁ። አድናን እሺ በቃ ተው፣ ብንወድም ባንወድም በቃ አንዴ እንደዚሁ ጥንቅጥ የወጣ ነገር ውስጥ ገብተናል። በምንም ሁኔታ ደግሞ ልንወጣ አንችልም። አንቺ ስሜትሽን ዋጥ አድርገሽ ነው መስማት ከጀመርሽ ከዚህ ነገር ሁለታችንም እንወጣለን ሎህና። አልችልም አድናን ይቅርታ። አንተም ብትሆን ደግሞ ከኔ ጋር ተባባሪነት ብለህ እንዳትታሰር ራስን ጠብቅ። ሁሉም ነገር ለብቻ እንዳደረኩት እናገራለሁ። ፋርም ላይ ደረቅ ነሽ በፈጣሪ። ደረቅ እንኳን አይደለሁም አድናን፣ ግን ደግሞ አንድ እንዳትረሳው የምፈልገው ነገር ቢኖር ሁልጊዜም ቢሆን አፈቅርሃለሁ። እሺ ይኸውልሽ አሁን ቤቱን ክፍት አድርጌ ነው የመጣሁት፣ ባዶ ቤት ትቼ ነው የወጣሁት። መመለስ አለብን ሎህና። አድናን አታስቆመኝ፣ በቃ ልቀቀኝ። ለመጨረሻ ጊዜ ነው የምጠይቅሽ፣ ወደ ቤት እንሂድ። አልሄድም። አይገባህም እንዴ? አልሄድም። ለምን ደግሞ አትሰሚኝ እንዴ? አልሄድም፣ በቃ አልሄድም። አድናን አንተ ልቀቀኝ። አድናን ልቀቀኝ። አድናን ልቀቀኝ አልኩህ እኮ በቃ እጄን ልስጥበት። አድናን ልቀቀኝ። አታሰማም እንዴ? እጄን መስጠት አለብኝ። አድናን ልቀቀኝ። ምን እንዴ? እጅሽን ለማን ነው የምትሰጪው? ምን አድርጋችኋል ንገሩኝ።